የሀገሬን ሞት ከማይ ሞቴ ይሻላል። ጀግና ሲሞት ጀግና ይተካል። ኢትዮጵያ ሀገሬ ግን አንዴ ከሞተች አበቃ። ዳግማዊ ቴዎድሮስ በናቅፋ። ሻለቃ ማሞ ተምትሜ። በኤርትራ ናቅፋ ላይ የኢትዮጵያ 15ኛው ጦር ሰራዊት በሻዕቢያ ተከቧል። ለአብዮታዊ ሰራዊት የበላይ አካላትም ተከበናል ድረሱልን አለ። ስንቅ የለም፣ ጥይት ጨርሰናል፣ ሙሉ በሙሉ ተከበናል፣ ወታደሩም ተጎድቶብናል፣ ድረሱልን ሲሉ ይማጸናሉ። በአንጻሩ ሻዕቢያ ደግሞ እየተጠናከረ ነው። የእጅ ስጥ አልሰጥም ከባድ ትንቅንቅ በናቅፋ። ዳግማዊ ቴዎድሮስን በናቅፋ አሳይቶናል። የዳግማዊ ቴዎድሮስን ሻለቃ ማሞ ተምትሜን ታሪክ በናቅፋ ላይ ያደረጉትን ተጋድሎ ለታሪክ ማስታወሻ የሆነን ዘንድ ይዘንላችሁ ቀርበናል። ሙሉ ታሪኩን እነሆ። ዳግማዊ ቴዎድሮስ በናቅፋ። የ15ኛው ሻለቃ ጦር ከመንግስት የተሰጣቸውን ሀገራዊ ግዳጅ ለመፈጸም ከ1967 ዓ.ም ጀምሮ በሳህል አውራጃ ተሰማርተው መደበኛ ወታደራዊ ግዳጅ መፈጸም ጀመሩ። በኤርትራ ክፍለ ሀገር የሳህል አውራጃ ዋና ከተማ የሆነችው ናቅፋ ይህንን ያህል ያልሰለጠነች ደካማ ከተማ ስትሆን በአቀማመጧ በሰንሰለታማ ተራሮች የተከበበች ከመሆኗም በላይ ተራራን እየተካ ከናቅፋ ወደ አራቱ ማዕዘናት ተዘርግተዋል። በናቅፋ አካባቢ ያሉት ተራሮች በተፈጥሮ ሳይሆን ሰው ሆን ብሎ ለተንኮል የፈጠራቸው ይመስል ክፉ ተራሮች ናቸው። ባጭሩ ናቅፋ ማለት ለአጥቂ ጦር ራሱ መሬቱ ከተዋጊ ወታደር እኩል መከላከል ችሎታ ያለው ወታደራዊ መሬት ሲሆን ለአጥቂ ጦር ደግሞ ያለ ጥርጥር የሞት ፍርድን ተቀብሎ ወደ መግደያ ቦታ የመሄድ ያህል ነው። ናቅፋ ኤርትራ በፌዴሬሽን ወደ ኢትዮጵያ ከተቀላቀለች ከ1945 ዓ.ም ጀምራ የምትተዳደረው በኢትዮጵያ መንግስት ስትሆን የኢትዮጵያ ሰራዊትም ከዛ ዘመን ጀምሮ በናቅፋ የጦር ሰፈር መስርቶ ወታደሩ ጦር ሰፈር መስርቶ እየኖረ ነው። በናቅፋ በወቅቱ አንድ ሻለቃ ጦር በየተራ በየዓመቱ በየ2 ዓመቱ እየተለዋወጠ ከህዳር 1945 ዓ.ም ጀምሮ እስከ ጳጉሜ 5 ቀን 1965 ዓ.ም ድረስ በ45 ኪሎ ሜትር ርቀት ላይ ከምትገኘው አፋቤት ከተማ ጋር ሰራዊቱ እንደ ልቡ እየተንቀሳቀሰ ይገናኝ ነበረ። ሻዕቢያ መስከረም 7 ቀን 1969 ዓ.ም በናቅፋ ከተማ የሚገኘውን የመንግስት ጦር 15ኛ ሻለቃን ለመደምሰስ ያለ የሌለ ኃይሉን አሰባስቦ የዙሪያ ከበባ በማድረግ የከባድ መሳሪያ ውርጅብኝና የእግረኛ ውጊያ አደረገ። ጀግናው የ15ኛው ሻለቃ ጦር የሞት ሽረት አድርጎ የሻዕቢያን ወረራ በመክታት አከሸፈ። በዚህ ውጊያ ከሻዕቢያ 164 ተዋጊ ተገደለ። የቀረው ወደ ኋላ ተመለሰ። ከ15ኛ ሻለቃ 23 የሰራዊቱ አባላት ሲሰዉ 30 አባላት ላይ ቀላልና ከባድ የመቁሰል አደጋ ደረሰባቸው። የ15ኛ ሻለቃ የሰው ኃይል 297 ሲሆን አንድ የፈጥኖ ደራሽ ፖሊስ ሻምበል ጦር 86 አባላት ያሉት በአንድነት በናቅፋ የነበረ የመንግስት ሰራዊት 383 የሰው ኃይል ነበረ። የፈጥኖ ደራሽ ሻምበል ጦር መስከረም 7 ቀን 1969 ዓ.ም በተደረገ ውጊያ የተካፈሉ ቢሆንም የፈጥኖ ደራሽ ፖሊስ ሻምበል ጦር የነበሩት እንዳሉ የኤርትራ ተወላጅ በመሆናቸው በነጠላና በቡድን ወደ ሻዕቢያ እየከዱ በጠቅላላ ሄዱ። ጀግናው የ15ኛ ሻለቃ ጦር ሻዕቢያ እንዳይጠጋው የመከላከያ ምሽጉን አጠናክሮ 8 የመከላከያ ቦታና የመቶ ጦር በመመደብ የመከላከያ ውጊያ ቀጠሉ። የወገን እርዳታ እንዳያገኝ ሻዕቢያ የአፋቤት ናቅፋ መንገድን ዘግቷል። ሁሉም ነገር ከ15ኛው ሻለቃ ጦር አቅም በላይ ሆኗል። ቀለብ፣ ጥይት እየመነመነ ነው። ሻዕቢያ ከመስከረም 8 ቀን
1969 ጀምሮ በየቀኑ ለ45 ደቂቃ የ15ኛ ሻለቃን ምሽግ በከባድ መሳሪያ እየደበደበ አልፎ አልፎ በእግረኛ እየተጠጋ ማጥቃት እየሰነዘረ የ15ኛ ሻለቃ ጦር አሸንፎ ሙትና ሙርከኛ እንደሚያደርግ ራሱን ተማምኗል። የ15ኛ ሻለቃ ጦር በልበ ሙሉነት እየተዋጋ ለሀገሩና ለመንግስት የገባውን ቃል በሕይወት መስዋዕትነት ለመክፈል ሁሉም ተዘጋጅተዋል። ከ15ኛ ሻለቃ ሰው ሳይሞት ሳይቆስል ውሎ አያውቅም። ሁል ጊዜ በሌሊት ክፍለ ጊዜ ቀብር ስነ ስርዓት አለ። ሻዕቢያ የ15ኛ ሻለቃን ጦር ለመደምሰስ ከመስከረም 7 ቀን እስከ ጥቅምት 10 ቀን 1969 ድረስ ለ17 ጊዜ ከባድ ወረራና ማጥቃት አድርጎ አንድም ጊዜ አልተሳካለትም። የሻዕቢያ ተዋጊዎች እያጠቁ ናቅፋ ይገባሉ። በጥይትና እጅ ቦምብ ተጨፍጭፎ ከ15ኛ ሻለቃ ምሽግ አፋፍ ላይ ስለሚቀሩ አካባቢው በከፍተኛ የአስክሬን ሽታ ተበክሏል። የጀግናው 15ኛ ሻለቃ ጦር አንድ ሰውና አንድ ጠመንጃ እስከሚቀር ውጊያ ይቀጥላል የሚለውን ወታደራዊ መርህ በሥራ ላይ ለመተርጎም ወስነዋል። ሻዕቢያ የ15ኛ ሻለቃን በናቅፋ ከተማ ዙሪያ ከቦ መግቢያ መውጫ እያሳጣ የቡድንና የነፍስ ወከፍ መሳሪያ ሳያቋርጥ ከዝናብ እኩል እያዘነበ ነው። ጦሩ ዳግም ለመንግስትና ለኢትዮጵያ ሕዝብ የገባውን ቃል ኪዳን በሕይወት ፍጻሜ ለመክፈል በልበ ሙሉነትና በቆራጥነት ወስኗል። የናቅፋ ከተማ አቀማመጥ ሰሜናዊ ኤርትራ ሆና ከባህር ወለል በ5500 ከፍታ ላይ ትገኛለች። ሻዕቢያ በዙሪያ ያሉ ከፍታ ተራሮች ላይ አየር መቃወሚያ ጠምዶ 15ኛ ሻለቃ ላይ አርከፈከፈ። ለእርዳታ ከአስመራ የሚመጡትን ተዋጊ አውሮፕላኖች ቀለብ በምታቀርበው ሄሊኮፕተር ላይ የአየር መቃወሚያ ጥይት እያሽካካ ነው። የሻዕቢያ አየር መቃወሚያ ክፍል በናቅፋ ላይ ጦርነት ከጀመረበት መስከረም 7 ቀን 1969 ጀምሮ በአውሮፕላን ላይ ጉዳት እያደረሰ ነው። በዚህም መሰረት በ7/1/1969 ዓ.ም አንድ የትራንስፖርት ሄሊኮፕተር በሻዕቢያ ተመታ ወድቃ ተቃጥላለች። ፓይለቱ በጃንጥላ ወርዶ ከወገን ጦር ጋር ተቀላቀለ። እንደገና በ8 አንደኛ ወር 1969 ለእርዳታ የተላከ ተዋጊ አውሮፕላን በሻዕቢያ አየር መቃወሚያ ተመቶ ወደቀ። ፓይለቱ በጃንጥላ ወርዶ ከወገን ጦር ጋር ተቀላቀለ። በተጨማሪም በ10 አንደኛ ወር 1969 በሻዕቢያ ተጨማሪ አንድ ተዋጊ አውሮፕላን ተመቶ በናቅፋ ተከስክሶ ፓይለቱ በወገን ወረዳ ውስጥ ወርዶ ሕይወቱ ተረፈ። ጀግናው የ15ኛ ሻለቃ ግን ለዚህ ሁሉ የሻዕቢያ ጥቃቶች አልተበገረም። ይበልጡኑ በሞራል እየተዋጋ ነው። የዚህ ሻለቃ ታሪክና ተጋድሎ በተለያዩ የአረብና ምዕራባውያን ሚዲያዎች እየተወራ ከሽንፈት ሌላ ምንም ዕድል እንደሌለው ሻዕቢያ በአሸናፊነት እንደሚወጣ ተነበዩ። የቀድሞ ክቡር ዘበኛ ከ1967 ጀምሮ የአንደኛ ክፍለ ጦር 3ኛ ብርጌድ አካል የሆነው ዝነኛው የ15ኛ ሻለቃ ጦር ምንም የሰው ኃይሉና የታጠቀው መሳሪያ አነስተኛ ቢሆንም ከአባቶቹ በወረሰው ወኔ ብቻ ተመክቶ አንድ የ15ኛ ሻለቃ ወታደር 100 የሻዕቢያን ተዋጊዎች ለመግደል ወስነዋል። ሻዕቢያ ደግሞ ናቅፋን ካልያዘ በስተቀር በሳህል አውራጃ ያለውን የወደፊት ስትራቴጂክ መቀየስ አይችልም። በመሆኑም ናቅፋን ለመቆጣጠር መስከረም 7 ቀን 1969 ጀምሮ በአንድ ብርጌድ ተዋጊና አንድ ሻምበል አየር መቃወሚያ፣ አንድ ሻምበል የከባድ መሳሪያ በጠቅላላው 974 ተዋጊ የሰው ኃይል አሰልፏል። የጀግናው የ15ኛ ሻለቃ አዛዥ ሻለቃ ማሞ ተምተሜ በዚህን ጊዜ እውነተኛ የኢትዮጵያ ቁርጥ ቀን ልጅና የናቅፋው ቴዎድሮስ ነበሩ። የናቅፋን ከተማ ከሻዕቢያ ለማዳን ቀደም ሲል ከጦርነቱ ጀምሮ ቀደም ብሎ ያላቸውን ሰራዊት አንድ ቦታ ተሰብስቦ እንዳይደመሰስባቸው በ8 የመከላከያ ቦታ ሰራዊቱን ከፋፍሎና ለሻዕቢያ ወረራ እንዳያመች አድርገው አዘጋጁት። ለከባድ መሳሪያ ድብደባ የማይበገር ምሽግ ገንብተዋል። መጠለያም ክዳኑ በማይበገር ደረጃ በእንጨትና አፈር ክምር ሰርተው ቦታውን አመሳስለው ሳር እንዲበቅልበት አድርገው የሻዕቢያን መምጣት ይጠባበቁ ነበር እና ሻዕቢያ ሲመጣ
ሽንፈትን እንዲጎነጭ አደረጉት። ሻዕቢያ መላ በማጣቱ የሀገሬውን ሕዝብ ሰብስቦ ሌሊትና ቀን በናቅፋ ከተማ ዙሪያ ምሽግ ገንብቶ እንዲዋጋ አስገደዱት። ሻዕቢያ መስከረም መጀመሪያ ወራት ናቅፋን ሲወር 15ኛ ሻለቃን ጦር ደምስሶ ምሽጉ ሊረከበው እንጂ በአስቸጋሪ ናቅፋ ተራሮች ላይ ምሽግ ሊገነባ አልነበረም። የሻለቃ ማሞ ተምትሜ ቀኝ እጅ የነበሩ መቶ አለቃ ታደሰ ዶርሶሳ በ9 አንደኛ ወር 1969 ዓ.ም በሻዕቢያ ጥይት ተመቶ መስዋዕት ሆነዋል። መቶ አለቃ ታደሰ ሰርተው የማይጠግቡ ቀን ከሌሊት የተሰጣቸውን ግዳጅ የሚወጡ በ15ኛ ሻለቃ ጦር የተወደዱና እንደ አይን ብሌን የሚታዩ የሻለቃው ዘመቻ መኮንን ነበሩ። የተሰዉትም እንደ አንድ ተዋጊ በታጠቁት ኤም14 ጠመንጃ ምሽግ ይዘው በመዋጋት 6 የሻዕቢያ ተዋጊዎችን ገለው ከፊታቸው አንጥፈው ውጊያው በረድ ሲል ከገደሏቸው የሻዕቢያ ተዋጊዎች ላይ ጠመንጃና ቦምብ እየሰበሰቡ ሳሉ ከርቀት ከሻዕቢያ በተተኮሰ 50 ካሊበር መትረየስ ጥይት ተመተው ነው። ሻለቃ ማሞ እንደ ተዋጊም እንደ አዛዥም ዘመቻ መኮንን እየሆኑ የመቶ አለቃ ታደሰን ሥራ ደርበው ውጊያውንም ቀጠሉ። ሻዕቢያ ከቀን ወደ ቀን እየተጠናከረ ወረራ በየዕለቱም እየፈጸመ ነው። ሻዕቢያ መስከረም 11 ቀን 1969 ዓ.ም በድምፅ ማጉያ ለ15ኛ ሻለቃ ቅስቀሳ አደረገ። እናንተ በናቅፋ ከተማ መሽጋችሁ የምትገኙ ጭቁን መለዮ ለባሾች፣ አረመኔው የንጉሥ ኃይለ ሥላሴን ሥርዓት ገርስሳችሁ አሁን ስልጣን ለያዘው ወታደራዊ ደርግ ስልጣን ስትሉ መሞት መቁሰል የለባችሁም። ደርግ እናንተ የት እንዳላችሁ ምን መከራ ውስጥ እንዳላችሁ አያውቅም። ለማን ብላችሁ ነው የሕይወት መስዋዕትነት የምትከፍሉት? ለሻዕቢያ በሰላም እጅ ሰጥታችሁ ወደምትፈልጉት ሀገር መሄድ አለባችሁ። በመካከላችሁ ሆነው አጉል መስዋዕትነት እንድትከፍሉ የሚቀሰቅሷችሁ መኮንኖች ግልጽ ጠላቶቻችሁ በመሆናቸው የእነሱን አጉል ወሬ መስማት የለባችሁም። ስለሆነም በዚህ ጥሪ ተጠቅማችሁ ሕይወታችሁን ማትረፍ አለባችሁ። ይህ ሳይሆን ከቀረ ግን ለሚደርሰው ጉዳት ሁሉ ተጠያቂ መሆናችሁን ከወዲሁ እንድታውቁት የሚል ነው። የሻዕቢያን ከንቱ ፕሮፓጋንዳ የ15ኛ ሻለቃ ጦር ከመጤፍ አልቆጠረውም። ይሁን እንጂ 86 የሚሆኑ የኤርትራ ተወላጅ የነበሩ የኤርትራ ፈጥኖ ደራሽ ፖሊስ ሰራዊት አባላት ግን ግልብጥ ብለው ከሻዕቢያ ጎን ተሰልፈው መልሰው የ15ኛ ሻለቃ ጦርን መዋጋት ጀመሩ። ለሻዕቢያ እጅ ከሰጡ በኋላ ተመልሰው 15ኛ ሻለቃን ለመደምሰስ ከሻዕቢያ ጋር ሆነው ወረራ ሲፈጽሙ ተገለው ሬሳቸው የተገኙ 4 ፖሊሶች ተገኝተዋል። በጃንጥላ ወርደው ሕይወታቸውን ያተረፉ ፓይለቶች ጠመንጃ ታጥቀው ሻዕቢያን ለመከላከል እግረኛ ሆነው ምሽግ ውስጥ ገብተዋል። የናቅፋ አየር ማረፊያ ትንሽ ሜዳ በሻዕቢያ አየር መቃወሚያ ቁጥጥር ስር ነው። ምን ይሻላል? ጀግናው የ15ኛ ሻለቃ አዛዥ ሻለቃ ማሞ ተምትሜ ለ2ኛ ክፍለ ጦር ዋና አዛዥ መስከረም 12 ቀን 1969 ባስተላለፉት መልእክት ሄሊኮፕተር ተልካ በምናሳያት የጭስ ምልክት አርፋ 3 ፓይሎቶችን ይዛ ትውጣ፣ የእርዳታ ጦርም በአፋቤት በኩል እንዲደርስልን በማለት ሪፖርት አቀረቡ። በሪፖርቱ መሰረት አንድ ሻለቃ ጦር ከአፋቤት ወደ ናቅፋ ገሰገሰ። ናቅፋ ለመድረስ 12 ኪሎ ሜትር አካባቢ ሲቀረው ከሻዕቢያ ጋር በ14 አንደኛ ወር 1969 ዓ.ም ውጊያ ገጠሙ። በዚህን ጊዜ ናቅፋ ዙሪያ የነበረው ሻዕቢያ ከአፋቤት የመጣውን ወገን ጦር ለማባረር ወደዛው ፊቱን አዞረ። የሻለቃ ማሞ ሄሊኮፕተር ከአስመራ መጣ። ፓይለቶቹን መውሰድ እንደምትችል ቴሌግራም ወደ አስመራ አደረጉ። ከቴሌግራማቸው መልእክት በኋላ በ2 ሰዓት ልዩነት ሄሊኮፕተር መጣች። በተሰጣት የጭስ ምልክት ቦታ ላይ አርፋ እነዛን ከሞት የተረፉትን ጀግኖች 3 ፓይለቶች ወስዳ ፊቷን ወደ ቃሩራ ሰሜን አቅጣጫ አድርጋ ከፍታ ከጨመረች በኋላ ወደ ኋላ ዞራ አስመራ ገባች። ከአፋቤት ለእርዳታ የመጣ ጦር በሻዕቢያ ተከቦ ተደምስሶ የተቀረው እንደ ወፍ ዘራሽ ወደ አፋቤት ተመለሰ። ሻዕቢያ አሁን የተለየ ዕቅድ አወጣ። ተጨማሪ የሰው ኃይል በማስመጣት በኃይል ሰብሮ 15ኛ ሻለቃን መደምሰስ፣ ያለበለዚያ አስቸጋሪ እንደሚሆን አመነ። ናቅፋ አየር ጸባይ በቀይ ባህር ምክንያት ከጥቅምት ወር ጀምሮ
እስከ መጋቢት መጨረሻ ድረስ ክረምት ነው። የመኪና መንገድ በሻዕቢያ ተዘግቷል። ሄሊኮፕተር ማረፍ አይችልም። ቀለብ፣ ጥይት፣ መድኃኒት፣ የእጅ ቦምብ ያለው በቂ አይደለም። ምን ይሻላል? የሚሻለው አስለቃቂ ጦር ወይም እርዳታ ጦር በምድር መምጣት አለበት። ያለበለዚያ ምን እንደሚደረግ ያለው ምርጫ አንድ ነው። ሁላችንም አንድ ጥይት በኪስ በመያዝ ጥይት ሲያልቅብን በሻዕቢያ ተማርከን የኢትዮጵያን ሰራዊት ዝና ከምናጎድፍ ያችን በኪስ የያዝናትን ጥይት መጠጣት አለብን በማለት የ15ኛ ሻለቃ አዛዥ ሻለቃ ማሞ ለሰራዊታቸው መመሪያ አስተላለፉ። ሻለቃ ማሞ እርዳታ ጦር እንዲደርስላቸው ከመስከረም 7 ቀን 1969 እስከ ጥቅምት 2 ቀን 1969 ዓ.ም ድረስ 18 ቴሌግራሞችን አስመራ ለነበረው 2ኛ ክፍለ ጦር መምሪያ፣ ከረን ለነበረው 3ኛ ብርጌድ መምሪያ አስተላልፈው ያገኙት ውጤት ባለመኖሩ ጥቅምት 2 ቀን 1969 ለመከላከያ ህብረት መገናኛ በምድር ጦር መገናኛ በኩል ጉዳዩ ለሚመለከታቸው እንዲደርስ በማለት የ15ኛ ሻለቃ ጦር በጠላት ተከቦ በነፍስ ውጪና ነፍስ ግቢ መካከል እንዳሉ ገለጹ። የተሰጠ መልስ የለም። በመጨረሻም ሻለቃ ማሞ ተምትም በናቅፋ የ15ኛ ሻለቃ አዛዥ ጥቅምት 4 ቀን 1970 ዓ.ም አንድ ለጊዜያዊ ወታደራዊ አስተዳደር አንደኛ ምክትል ሊቀመንበር ለሌተናል ኮሎኔል መንግስቱ ኃይለማርያም በጻፉት ቴሌግራም ከ7 አንደኛ ወር 1969 ጀምሮ እስከ ዛሬ ድረስ በናቅፋ ከተማ በሻዕቢያ ተከበን በከባድ መሳሪያና በነፍስ ወከፍ መሳሪያ እየተቀጠቀጠን ነው። እርዳታ ጦር ይድረስልን በማለት ለበላይ አካላት ያስተላለፍነው መልእክት ተቀባይነት አላገኘም። በአሁኑ በጦር ውስጥ ያለው ቢሮክራሲ ከሻዕቢያ ጎን ሳይሰለፉ አልቀረም። ቢሮክራሲው በአስመራ የፈለገውን እየፈጸመብን ነው። እኛም የኢትዮጵያ ልጆች ነን። ቤተሰብ፣ ልጅ ያለን ሰዎች ነን። እንዴት ተንቀን ተጣልን? በመሆኑም እስከ 24 ሰዓት እርዳታ ካልደረሰልን ሻዕቢያ ማታ ከፍተኛ ተጨማሪ ኃይል በመኪና ወደ ናቅፋ ሲያመላልስ ስላደረ አሸንፎን የመንግስት ንብረትና ትጥቅ እንዳይቀማን እርዳታ ጦር ይድረስልን። እርዳታ ጦር ደርሶልን ያስለቅቀን፣ ያለበለዚያ ታሪክና ትውልድ የሚሊተሪ ቢሮክራሲውን እንደሚፈርድ እንድታውቁ ትላለው በማለት ቴሌግራም አደረጉ። በሻዕቢያ የ15ኛ ሻለቃ ጦር በየቀኑ እየተመናመነ የቀሩት 170 ሰው ብቻ ነው። ከነሱም በተነሳው የወባ ወረርሽኝ 38 ሰው በጠና ታሞ እየተንቀጠቀጠ ነው። የወባ መድኃኒት የለም። ምን ይሻላል? በሻዕቢያ ጥይት የቆሰሉ የሰራዊቱ አባላት በሕክምና ጦት በየቀኑ ከ3 ያላነሰ ሰው ሕይወቱ ያልፋል። ሌላው እጅ እግሩ ተቆርጦ በሚደርስበት ስቃይ እባካችሁ ጨርሱኝ እያለ እየተማጸነ ነው። አንዳንዶቹም የኢትዮጵያ ሕዝብና መንግስት እንዴት ዘነጉን፣ ምን አጠፋን እያሉ ነው። ጥቅምት 5 ቀን 1969 ከአስመራ የመጣች ሄሊኮፕተር 11 ፓራሹት ጃንጥላ ለ15ኛ ሻለቃ ናቅፋ ላይ ከ10 ሺህ ጫማ በላይ ከፍ ብላ ስለወረወረች 9 ፓራሹት ከሻዕቢያ ጀርባ አረፈ። 2 ብቻ በ15ኛ ሻለቃ ቀጠና ውስጥ አረፈ። ከሄሊኮፕተር የሚጣለው ቀለብ፣ ጥይት፣ መድኃኒት ነበረ። የበለጠውን እጅ የሚወስደው ግን ሻዕቢያ ነው። ሻለቃ ማሞ በየዕለቱ እርዳታ ጦር ይጠይቃሉ። የደረሰ ግን የለም። ከአስመራ የጦሩ አለቆች ግን እርዳታ ጦር ከአፋ ቤት ተነስቶ ወደ ናቅፋ በ3 አቅጣጫ እየገሰገሰ ነው፣ አይዞህ ይባላሉ። የሚገርመው በ14 አንደኛ ወር 1969 ዓ.ም በሻዕቢያ ከተገታው ሻለቃ ጦር ሌላ የተላከ እርዳታ ጦር የለም። ይህም ሁሉ ሆኖ የ15ኛ ሻለቃ ጦር አባላት እየሞቱ እየቆሰሉ በበሽታ በረሃብ እየተቀጡ የሰው ኃይላቸው እየመነመነ ነው። ግን ሞራላቸው፣ የውጊያ ፍላጎታቸው የገቡትን ወታደራዊ ቃል ኪዳን እየፈጸሙ ነው። በ16 ሁለተኛው ወር 1969 ዓ.ም አንዲት ቴሌግራም ከሁለተኛ ክፍለ ጦር አዛዥ ለሻለቃ ማሞ ደረሰች። የአየር ወለድ ጦር ከአየር ወደ ናቅፋ ዘሎ በአካባቢ ያለውን ሻዕቢያ አባሮ መከላከያውን ያጠናክራል፣ በምድርም አጋዥ ጦር እየገሰገሰ ነው የምትል ቴሌግራም።
ሻለቃ ማሞ አንብበው ከተረዱ በኋላ በ16 ሁለተኛው ወር 1969 ለሁለተኛ ክፍለ ጦር አዛዥ የሚከተለውን ቴሌግራም ጻፉ። አየር ወለድ መውረድ አይችልም። ምክንያቱም በፓራሹት የሚጣልልን ጥይትና ምግብ እንኳን ይበልጡኑ ሻዕቢያ ነው የሚወስደው። ሌላው የአካባቢው አየር ጉም ነው። በጉም ውስጥ አልፎ ማረፍ አስቸጋሪ ነው። በመሆኑም አየር ወለድ ለማረፍ የማይችልበት ዋና ምክንያት የሻዕቢያ አየር መቃወሚያና መትረየስ በሰማይ ላይ ስለሚጨርሷቸው ነው። ከዚህ ሁሉ ለምን ጦር በምድር አይላክልንም? በኤርትራ ክፍለ ሀገር በሰራያ አውራጃ መንደፈራ አካባቢ በሻምበል ተስፋዬ ሀብተ ማርያም አማካኝነት የዝላይ ልምምድን የሚያደርጉ አዲስና ነባር አየር ወለዶች ነበሩ። እነሱ የናቅፋው አንበሳ የ15ኛ ሻለቃ ጦርን መርዳት አለብን ብሎ ለሁለተኛ ክፍለ ጦርና አስመራ ለነበረ ሁለተኛ አየር ምድብ አዛዥ ሪፖርት አቅርበው ፍቃድ በማግኘት ተዘጋጁበት። መንደፈራ የነበረው አየር ወለድ በተጠየቀው መሰረት የናቅፋ ዝላይ እንዲፈጸም በ17 ሁለተኛው ወር 1969 ለአየር ወለድ አዛዥ ትእዛዝ ተሰጠ። አየር ወለዶቹ በደስታ በልበ ሙሉነት አስመራ ገብተው አየር ማረፊያ አካባቢ ተሰበሰቡ። የሁለተኛ ምድብ አየር ኃይል አዛዥ ወደ አየር ወለዶቹ መጡና ለመዝለል ቆርጣቸዋል ሲሉ ከአየር ወለዶቹ የተሰጠው መልስ በሞራል አዎ የሚል ሆነ። ከዛም የሁለተኛ ዋልያ ክፍለ ጦርና ሰሜን ዕዝ አዛዥ መጡና ናቅፋ ላይ መዝለል አይቻልም፣ አየር ጸባዩ የሻዕቢያ አየር መቃወሚያ፣ የመሬቱ ተራራማነት ለአየር ወለድ አይሆንም ሲሉ ከአየር ወለዶቹ የተሰጠው መልስ ዘለን እንሙት፣ ምንም ችግር የለም፣ ለሞትን የተፈጠርነው፣ ብንሞት ራሱ ታሪክ አለው። የ15ኛ ሻለቃ አባላት ወንድሞቻችን እየተሰቃዩ መኖር አንፈልግም አሉና ተቆጡ። የሁለተኛ አየር ምድብ አዛዥ የመዝለያ ዣንጥላና አውሮፕላን ተጠይቆ የተሰጠ መልስ ገና ከደብረ ዘይት ተጭኖ ይመጣል፣ የመዝለያ ጫማ የለም፣ ገና ጫማ ፋብሪካ ታዞ ከተመረተ በኋላ ነው የሚል መልስ ሰጡ። ቁጥራቸው 90 የሚሆኑ እነዚህ የአየር ወለድ አባላት የሚመሩት በሻምበል ተስፋዬ ሀብተ ማርያም ስለነበረ ሻምበል ተስፋዬ ጫማ ከሌለ ሸራቦቲ ጫማ ግዙልን፣ ጃንጥላ ብቻ ይሰጠን፣ ይህን የማትፈጽሙልን ከሆነ ዳግም ለበላይ አካላት ሪፖርት ማድረግ አያቅተንም። ቢሮክራሲውና ሻምበል ተስፋዬ ተጋፈጡ። ሌላ ናቅፋ በአስመራ አየር ማረፊያ ተፈጠረ። በ19 ሁለተኛው ወር 1969 የሁለተኛ ክፍለ ጦር አዛዥ ትጥቅም ቢሟላ ለመዝለል እንደማትችሉ የ15ኛው ሻለቃ አዛዥ ነግሮኛል ሲሉ አንድ የቁርጥ ቀን ልጅ ከአየር ወለዶች ተገኘ። የ50 አለቃ ገረመው ኃይለ ማርያም ይባላል። ወጣትና ልበ ሙሉ ጀግና ነው። እኔን ላኩኝና ብቻዬን ሄጄ ናቅፋ ላይ ዘላለሁ፣ እኔ ካረፍኩ በኋላ ሌሎች አባሎች ይመጣሉ አለ። ቢሮክራሲው ይህንን ጥያቄ መግታት አልቻለም። ተፈቀደለት። ጥቅምት 20 ቀን 1969 ዓ.ም ቆራጡ 50 አለቃ ገረመው ኃይለ ማርያም በአሮጌ ጫማ ለመዝለል ፓራሹት አጠለቀ። ኤም14 ጠመንጃ አቀባብሎ ከ200 መሰል ጥይቶች ጋር ታጠቀ። በወቅቱ የነበሩ ቢሮክራሲዎች እንደ እብድ ቆጠሩት። 50 አለቃ ገረመው ሄሊኮፕተሯ ገብቶ ከአስመራ ወደ ናቅፋ ቀና። ከአንድ ሰዓት በረራ በኋላ ናቅፋ ደረሰ። ይኸው ናቅፋ ዝለል አሉት የሄሊኮፕተሯ ፓይለት። 50 አለቃ ገረመው በቆራጥነት ዘለለ። ከአየር ወደ ምድር አየር ወለድ የሚዘለለው ከ1200 ጫማ ከፍታ ነው። 50 አለቃ ገረመው ግን የዘለለው ከ10,000 ጫማ ከፍታ ላይ ነው። ናቅፋ ላይ ለማረፍ ከጃንጥላው ጋር ታገለ። ከሻዕቢያ ጥይት ተንቋቋበት። ጀግናው የ50 አለቃ ገረመው ለጠላት ጥይት ሳይበገር በናቅፋ ከተማ አናት ላይ አረፈ። ከጀግናው ሻለቃ ማሞ ጋር ተቃቅፎ ተሳሳመ። የ25 ዓመቱ ወጣት 50 አለቃ ገረመው በዓለም የአየር ወለድ ታሪክ በጦር ሜዳ ብቻውን የሚዘል አየር ወለድ ሆነ። በየትኛውም አየር ወለድ ሕግ ብቻውን ጦር ሜዳ ሄዶ ዘሎ ጠላት ወረዳ ውስጥ ያረፈ በዓለም ወታደራዊ ታሪክ የለም። የአየር ወለድ ሥራ የቡድን ሥራ ነው። የ50 አለቃ ገረመው ናቅፋ ላይ ባረፈበት ወቅት ፓራሹቱ 9 ቦታ በሻዕቢያ ጥይት ተበስቷል። በአካሉ ላይ የደረሰ ነገር ግን የለም። ይህ ጀግና ብቻውን ከአየር ዘሎ ሌሎቹም አየር ወለድ አባላቶች ዘለው ናቅፋ ማረፍ እንደሚችሉ አበሰረ። በ21 ሁለተኛ ወር
1969 ዓ.ም አስመራ ቀሪዎቹ አየር ወለዶች ለመዝለል ታጥቀው ቆርጠው ተነሱ። ሲ119 የተባሉ 2 አውሮፕላኖችና አዘላዮች ቀረቡ። በሻምበል ተስፋዬ ሀብተ ማርያም የሚመራ አየር ወለድ አውሮፕላን ተሳፍረው ወደ ናቅፋ መሩ። ናቅፋ ሲደርሱ ናቅፋ በጉም ተውጦ አይታየም። መዝለል አልቻሉም። ወደ አስመራ ተመለሱ። ከአውሮፕላኑ ሲወርዱ ሻምበል ተስፋዬን ጨምሮ ባለመዝለላቸው ተቆጭተው እያለቀሱ ከአውሮፕላን ወረዱ። በ22 ሁለተኛው ወር 1969 በድጋሜ 2ቱ አውሮፕላን ከአስመራ ወደ ናቅፋ ለመብረር ተዘጋጁ። ጀግኖቹ የአየር ወለድ አባላት ወደ ናቅፋ መሩ። ናቅፋ ወለል ብላ ታየቻቸው። በመጀመሪያ አውሮፕላን የነበሩ ዘለሉ። ሁለተኛው አውሮፕላን በሻዕቢያ አየር መቃወሚያ ተመታ። ማዘለል እንደማይችል አስጠንቅቆ የአደጋ ምልክት አሳይቶ አየር ወለዶቹን ይዞ ወደ አስመራ ቀና። ሊቃጠል 5 ደቂቃ ብቻ ሲቀረው አስመራ ደረሱ። ከመጀመሪያው አውሮፕላን ከዘለሉት መካከል አንዱ ጀግናው ሻምበል ተስፋዬ ሀብተ ማርያም አሉበት። በ10,000 ጫማ ከፍታ ስለዘለሉ ናቅፋ ላይ ማረፍ አልቻሉም። ያረፉት ከሻዕቢያ በስተጀርባ ነው። ሻዕቢያ አየር ወለድ ናቅፋ ላይ እንደሚዘል በሚሊተሪ ቢሮክራሲው በኩል በጦር ሜዳ ሬዲዮ ሚስጥር ወጥቶ ሳይሰማ አልቀረም። አየር ወለዶቹን ለመጨረስ የነፍስ ወከፍ መሳሪያ ሳይቀር ወደ ሰማይ አንጋጦ አንጣጣ። ጀግኖቹ የአየር ወለድ አባላት ካረፉ በኋላ ተጠራርተው መከታ ያዙ። ሻዕቢያ ከነነፍሳቸው ሊይዛቸው ሆ ብሎ መጣባቸው። በያዙት ኤም14 ጠመንጃ አጨዷቸው። አየር ወለድ ራሱ ሻዕቢያን እያጠቃ ምሽግ ለመያዝ ተንቀሳቀሰ። ዝነኛው የ15ኛው ሻለቃ አባላት ከምሽግ ወጡ። ሻዕቢያ ላይ ማጥቃት ሰነዘሩ። ሻዕቢያ ተደናግጦ ሸሸ። ሻዕቢያ ጥሎ በሄደ ምሽግ ላይ አየር ወለድና የ15ኛ ሻለቃ ጦር ተገናኙ። የ15ኛ ሻለቃ ምሽግ ገብተው ጥበቃ ቀጠና አጠናከሩ። በዚህ ውጊያ ከአየር ከዘለሉ 45 የአየር ወለድ አባላት 2ቱ ተሰዉ፣ 6ቱ ቆሰሉ። ሻዕቢያ ክፉኛ ተደናገጠ። የለቀቀውን ምሽግ መልሶ ለመያዝ እየተሰበሰበ ሲደናበር በዚህ መሃል ሄሊኮፕተር ናቅፋ ከተማ ማረፍ እንደሚችል የሬዲዮ መልእክት ወደ አስመራ ተላከ። በዚህ ዕለት 2 ሄሊኮፕተሮች በአውሮፕላን መመታት ምክንያት ሳይዘሉ የቀሩትን የአየር ወለድ አባላት ይዛ ወደ ናቅፋ አቅንታ አረፈች። የአየር ወለድ ጦር አባላትን አውርዳ የ15ኛ ሻለቃን ቁስለኞችና በዕለቱ የቆሰሉ አየር ወለድ አባሎችን ጭና ወደ አስመራ በሰላም ተመለሰች። ጀግንነት ማለት ይህ ነው። ሻዕቢያ እንዳመሉ ናቅፋን ከቦ ውጊያውን ቀጠለ። በጀግኖቹ አየር ወለድ አባላት የተጠናከረው የ15ኛ ሻለቃ ሻዕቢያን አላስጠጋ አለ። ሻለቃ ማሞ በቆራጥነት እየተዋጉ ነው። ችግሩ ከቀን ወደ ቀን እየተባባሰ ሻዕቢያ ጭራሽ ውጊያውን በከፍተኛ ደረጃ ቀጠለ። ቀለብና ጥይት የሚጥሉትን ሄሊኮፕተሮች አላስጠጋ አለ። ቀደም ሲል የሴል አውራጃ የእርዳታ ማስተባበሪያ ያከማቸው ከ100 ኩንታል የማይበልጥ ስንዴና በቆሎ እህል በናቅፋ ከተማ በመጋዘን ነበረ። ይህን ስንዴና በቆሎ ቀቅሎ መብላት፣ ፈጭቶ ቂጣ ገንፎ መብላት የግድ ሆነ። ለመፍጨት የወፍጮ ድንጋይ የለም። ችግር ሁሉን ነገር ያስተምራል። ጦሩ ወፍጮ ድንጋይ አበጀ፣ ፈጨ፣ አቦካ፣ ጋግሮ በላ። ይህ ሁሉ የሚደረገው በረሃብ ተሸንፎ ለሻዕቢያ እጅ ላለመስጠት ነው። ከዚህ የበለጠስ ሀገራዊ አደራ ምን አለ? ሄሊኮፕተር ጥይት፣ ስንቅ ጭና ወደ ናቅፋ ትሄዳለች። በፓራሹት ትጥላለች። 80%ቱን ሻዕቢያን የሚቀበለው። በሁለቱ ባላንጣዎች መካከል ካረፈ ደግሞ የሚገኘው በሕይወት መስዋዕትነት ነው። አስቸጋሪ ሕይወት፣ የሀገር ፍቅር፣ የሕዝብ ክብር ልጆች እኚህ የ15ኛ ሻለቃና የአየር ወለድ አባላት ናቸው። በ12 3ኛው ወር 1969 የ15ኛ ሻለቃን ክፉኛ ያስደነገጠ ክስተት ተከሰተ። እንባ በእንባ ሆኑ። ራሳቸውን ለመግደል የቃጡ ነበሩ። በዚህ ዕለት እንደ አባት፣ እንደ አለቃ፣ እንደ ቅርብ ጓደኛቸው የሚያዩት የ15ኛ ሻለቃ አዛዥ ጥቁር አንበሳው የናቅፋው ቴዎድሮስ ሻለቃ ማሞ ተምትሜ ከሻዕቢያ በተተኮሰ ከባድ መሳሪያ ጥይት ቀኝ እጃቸው ተሰብሮ ተንጠለጠለ።
የግራ እግራቸው አጥንት ተወደሰና ወደቁ። ሕክምና የለ፣ የደም ማቆሚያ ፋሻ የለ። ደም በምን ይቁም? አሮጌ ጨርቅ ቀዶ ቁስሉን አሰረላቸው። በቃ ሻለቃ ማሞ ድንጋይ ተንተርሰው ተኙ። ቀለብ የለ፣ ውሃ ራሱ ከወራጅ ወንዝ እየተቀዳ ሰራዊቱ በውሃ ወለድ እየተጠቃ ነው። በስቃይ ላይ ስቃይ። ለሀገር ነፃነት፣ ለሕዝብ አደራ፣ ለመንግሥት ቃል ኪዳን ከዚህ የበለጠ ምንስ ይከፈላል? ዶላር ወረቀት ነው፣ ወርቅ ቢጫ ብረት፣ አልማዝ ጥቁር ድንጋይ፣ ዕንቁ የባህር ጨሌ። ይህ ሁሉ ለሕዝብና መንግሥት ሀገራዊ አደራ የሚከፈለውን የአንድ ተዋጊ ሕይወት አያክልም። ወታደራዊ ሙያ በጀግንነት በሚፈጸሙ ግዳጆች ሁሉ ግዳጁን በተገቢው ከፈጸመ በዓለም ላይ የተከበረና የዓለም ሁሉ የሙያ ቁንጮ ወታደራዊ ሙያን የሚያክል የሚከበር የሚያስከብር የሚፈቀር ትውልድ ሁሉ ለሕልውና የሚዘክር ሙያ ቢኖር ወታደራዊ ሙያ ነው። ሻለቃ ማሞ ተምትሜ በጀግንነቱ በሰራዊቱ ውስጥ ተወዳዳሪ የሌለውን ሻምበል ተስፋዬ ሀብተ ማርያምን ድንጋይ ተንተርሰው ወደ ተኙበት የምሽግ ውስጥ ቤት ወይም ባንኬር ቦታ ጠሩትና ሻምበል ተስፋዬ አሉ። ሻለቃ ማሞ አቤት ጌታዬ አሉ። ሻምበል ተስፋዬ የኔ ነገር አበቃ። ካሁን ጀምሮ የ15ኛ ሻለቃ አዛዥነትን ተረከበኝ። አደራህን ወንድሜ። ልጄ ተስፍሽ ሰማኸኝ? ወይኔ ተምትሜ ልጅ አሉና በተጎሳቆለች ፊታቸው ላይ እንባ ፈሰሱ። ሻምበል ተስፋዬ እንባ ባቀረረ አይኑ ሻለቃ ማሞን እያየ አይዞህ ጀግናው የ15ኛ ሻለቃ ጦርና አየር ወለድ እኔ እያለሁ ምንም አይሆንም፣ ከሞት የበለጠ ምንም አይመጣም፣ ሻቢያን ከገብስ እኩል አጭደን እናሸንፋለን አሉና ኃላፊነቱን ተረከቡ። ሻምበል ተስፋዬ አመራር መስጠት ጀመረ። ሻቢያ እያየለ ነው። ወደ 15ኛ ሻለቃ ምሽግ በ400 ሜትር ተቃርበዋል። ማንም ሰው ቀና ቢል ግንባሩ ላይ ጥይት ያርፋል። ከባድ መሳሪያ ከበረዶ እኩል ቀን ከሌሊት እየዘነበ ነው። የሰው ኃይል ምንምኑ ተዳክሟል። ሻቢያ ደግሞ ሁል ጊዜ እየተጠናከረ ነው። አይ መከራ፣ አይ ስቃይ፣ በናቅፋ ይህን ይመስላል። በ24ኛ ወር 1969 ዓ.ም ሻምበል ተስፋዬ ሀብተ ማርያም ለሁለተኛ ክፍለ ጦርና ለመከላከያ በላኩት ቴሌግራም የእርዳታ ጦር ይድረስልን፣ የእርዳታ ጦር የማይደርስና መንግስትም ስለኛ ምንም ካልተሰማው የኛ ወገንነት ምኑ ላይ ነው? ለምን ቁርጡን አይነገረኝም? የእርዳታ ጦር ይድረስልን ካለኝ ጊዜ ጀምሮ አስመራ ያለ ሰራዊት ቀርቶ አሰልጥኖም ወደ ናቅፋ መላክ ይቻላል። እርዳታ ጦር የማይላክልን ከሆነ በአጥፊ ቦምብ በአውሮፕላን ደብድባችሁ አጥፉን። ሻቢያ በእኛ ላይ እየጨፈረ እጅ ስጡ፣ መንግስት አያውቋችሁም እያለ በድምፅ ማጎያ ሁል ጊዜ ቅስቀሳ እያደረገ የሰራዊቱን ሞራል እየገደለ ነው። ህልውና ያለው የጦር መሪ እንዴት እኛን እዚህ ጥሎ አስመራ ይተኛል? የእርዳታ ጦር መጠየቅ ከተጀመረ እነሆ 4 ወር አለፈው በማለት ቴሌግራም ከላኩ በኋላ እንዲያውቁት በሚል ሐረር ለነበረው ለ3ኛ ክፍለ ጦር፣ ነጌሌ ቦረና ለነበረው ለ4ኛ ክፍለ ጦር፣ ደሴ ለነበረው ለ5ኛ ክፍለ ጦር አሳወቁ። በአስመራ ቢሮክራሲው በጣም ተጠናክሯል። የናቅፋው ጦር ቀለብ አጣ። በፓራሹት የሚጣለው ጥይትና ስንቅ ከሰራዊቱ ይልቅ ሻቢያን አጠናከረ። ሻቢያ ሌላ ዘዴ ፈጠረ። አውሮፕላን ስንቅ በፓራሹት ለመጣል ወደ ናቅፋ ሲመጣ አየር መቃወሚያ አይተኩስም። ፓራሹቱን ካራገፈች በኋላ ነው የሚተኩሰው። በዚህ ዘዴው ለ4ኛ ጊዜ ስንቅ ጭና ወደ ናቅፋ የተላከችውን ሲሲና የተባለችውን አውሮፕላን በአየር መቃወሚያ ተመታ የሞት ሞቷን ወደ አስመራ ተመለሰች እና አረፈች። ከአገልግሎት ውጪ ሆና ቀረች። ሻምበል ተስፋዬ በ5ኛ ወር 1969 ዓ.ም ለጊዜያዊው ወታደራዊ ደርግ ጽሕፈት ቤት ቴሌግራም ላኩ። የ15ኛ ሻለቃ ጦር በናቅፋ ላይ በሻቢያ ተከቦ ቀን ከሌሊት እየተዋጋ 5ኛ ወሩን ጀምሯል። የአስመራ ሚሊተሪ ቢሮክራሲን አብዮታዊ ደርግ መምታት እንዴት አልቻለም? ነገ በታሪክና በተተኪ ትውልድ ፊት ተጠያቂ ናችሁ። እኛ ለቃል ኪዳናችን የሞት ሽረት ጦርነት ላይ እያለን የኢትዮጵያ ሕዝብ እንዴት ሆዱ ጨከነብን? የኢትዮጵያ ሰራዊትስ እንዴት ዘነጋን? አብዮታዊ ደርግ ሰራዊትን ውክልና ወስዶ ለትልቅ ሀገራዊ ኃላፊነት የበቃው እንዴት በጠላት የታነቁ
ወንድሞቹን ማላቀቅ ተሳነው። ይህ መልእክቴ ከድንጋይ እኩል ሊከብዳችሁ ከፈጣሪ እኩል ልትፈሩት ይገባል እላለሁ። ሻዕቢያ በከባድ መሳሪያ ቀንና ሌሊት ከዝናብ እኩል በ15ኛው ሻለቃ ጦር ላይ ጥይት አዘነበ። ጥር 7 ቀን 1969 በስምንቱም የ15ኛ ሻለቃ ጦር ምሽግ ላይ ማጥቃት ሰነዘረ። የሞት ሽረት ጦርነት አካሄደ። ሙሉ ቀን ተዋግቶ ውጤት አልባ ሆነ። ሻዕቢያ አባላቱ ስላለቁበት ትቶ ወደ ኋላ መመለስ የግድ ሆኖበታል። የጥር ወር 1969 ክረምቱም አይሏል፣ ሻዕቢያም አይሏል። የ15ኛ ሻለቃ ጦር ከግማሽ በላይ አልቋል። ሕክምና የለም። አብዛኛዎቹም ከባድ የመቁሰል አደጋ ደርሶባቸዋል። በሕክምና ጦት እያለቀሱ ነው። ሁሉም ነገር ተስፋ አስቆራጭ ነው። በዚህን ጊዜ አንድ ቆራጥ ወታደር ግዳጅ ይሰጠኝና አንድ የሻዕቢያ አባል አንገቱን አንቄ አመጣዋለሁ ብሎ ለሻለቃ አዛዡ ይጠይቃል። የ15ኛ ሻለቃ አዛዡ ሻምበል ተስፋዬ ሀብተ ማርያም ሂድና ሞክር አሉት። ወታደር ደሳለኝ አሰፋ ይባላል። ግዳጁን ከሻለቃ አዛዡ ይቀበልና በእጁ ቦምብ፣ ገመድ፣ ኤም14 ጠመንጃ ላይ ሳንጃውን ሰክቶበት ወደ ሻዕቢያ ወረዳ ገሰገሰ። በውሳኔው መሰረት በሆዱ እየተሳበ በእግሩ የሚንቀሳቀስ የሻዕቢያ አባል ያገኛል። ድመት አይጥን በምትይዝበት አካኋን አድፍጦ ቆየ። በመጨረሻ ሻዕቢያው አገር ሰላም መስሎት ሲጓዝ ወታደር ደሳለኝ ዘሎ አንገቱ ላይ ገመድ አስገብቶ አነቀው። የሻዕቢያ አባል መነቃነቅ አልቻለም። ወታደር ደሳለኝ የሻዕቢያን አባል አፍኖ ከነሙሉ ትጥቁ አምጥቶ ለሻምበል ተስፋዬ አስረከበ። በመጨረሻም የሻዕቢያ አባል በመሆኑ አጸያፊ ስድብ በመሳደቡ ወታደር ደሳለኝ እንዲገደል ሆኗል። የቁርጥ ቀን መጣ። ሻምበል ተስፋዬ ሀብተ ማርያም ለምን ሻዕቢያን ሰብረን ወጥተን አፋቤት ካለው ወገን ጦር ጋር አንቀላቀልም ብለው ለጦሩ ሐሳብ ያቀርባሉ። ያለቀው አልቆ በሕይወት ያሉት የ15ኛ ሻለቃ አባሎች 118 ናቸው። ከዘለሉት አየር ወለድ አባላት ደግሞ በሕይወት ያሉ አባላት ከነበሩት ከግማሽ በታች ናቸው። አየር ወለዱ ካለውም የሰው ኃይል 54 ቀላልና ከባድ የመቁሰል አደጋ ሰለባ ናቸው። በቃ መጋቢት 13 ቀን 1969 ዓ.ም በቀይ ባህር አየር ጸባይ ምክንያት ወቅቱ ክረምት በመሆኑ የክረምቱ ጉም በናቅፋ ላይ አክምባሎ የደፋ የቀን ጨለማ ነበረ። ጀግኖቹ የ15ኛ ሻለቃ ጦር አባላት በጠመንጃው ላይ ሳንጃ ሰክተው በዚህን ጊዜ የናቅፋ ናብስት ከምሽጋቸው ወጥተው በቀጥታ ወደ አፋቤት በሚወስደው መንገድ አቅጣጫ ጉዞ ቀጠሉ። ከአንድ 400 ሜትር ጉዞ በኋላ በሻዕቢያ ላይ የጨበጣ ውጊያ ከፍተው ዘለው የሻዕቢያ ምሽግ ውስጥ ሲገቡ ሻዕቢያ ደንግጦ ሸሸ። ሰብረው ወጡ። ጉዞ ወደ አፋቤት ቀጠሉ። ሻለቃ ማሞ ተምትሜ እያነከሱ ተጓዙ። 5 ኪሎ ሜትር እንደተጓዙ ጀግናው የ15ኛ ሻለቃ አዛዥ የነበሩ ያ የናቅፋ ጥቁር አንበሳ ቀደም ሲል ደርሶባቸው በነበረ የመቁሰል አደጋ የተጎዳ አካላቸው ጉዞ አልቻለም። ራሳቸውን ለመግደል ወሰኑ እና ራሳቸውን ከመግደላቸው በፊት አንዲት ዛፍ ቢጤ ስር ቁጭ አሉና ከደረት ኪሳቸው አንድ ወረቀት አወጡና ልጆች ብለው ተጣሩ። አንድ የሰራዊቱ አባል አቤት ጌታዬ እያለ ይጠጋቸዋል። እንካ ይህች ወረቀት እድል አጋጥሟችሁ ወደ ወገን ከተቀላቀላችሁ ለሁለተኛ ክፍለ ጦር አዛዥ እንዲደርስ አድርጉ አሉና ወረቀቱን አቀብለው በቃ እኔ እዚህ እቆያለሁ እናንተ ቀጥሉ አሉ። ወታደሮቹም በቁጥራቸው ወደ 7 ይሆናሉ። ምን ነው ሻለቃ አይዞት እኛ ተባብረን እንደግፎታለን ተነሱ ሲሏቸው ለመነሳት አቃታቸው። ከዚያም የታጠቁትን ኮልት ሽጉጥ አወጡና እንዲህ ብለው ተናገሩ። ጀግና ሲሞት ጀግና ይተካል። ኢትዮጵያ ሀገሬ ግን አንዴ ከሞተች አበቃ። የሀገሬን ሞት ከማይ ሞቴ ይሻላል አሉና ሽጉጥ ጠጥተው አለፉ። የቴዎድሮስን ጽዋ ጠጡ። የሻለቃ አዛዡ ሕይወት አበቃ። ታሪካቸው ለትውልድ ይኖራል። የ15ኛ ሻለቃ ጦር ከናቅፋ ወደ አፋቤት የሚሄደውን የመኪና መንገድ ይዞ ጉዞ ቀጠለ። አንዳንዶቹ በቁስል ምክንያት
መጓዝ ባለመቻላቸው በረሃብና ውሃ ጥም ምክንያት ራሳቸውን ገደሉ። የጠነከሩት በ14 7ኛው ወር 1969 ዓ.ም ጉዞ ቀጠሉ። መንገዱ አያልቅም። ጉልበት የለም፣ ቀለብ የለም። በክረምት የለመለመ ቅጠል ከበቆሎ እሸት እኩል እየበሉ በየቁጥቋጦ ማታ እየተኙ በ15 7ኛው ወር 1969 ጠዋት ተነስተው በመጓዝ ላይ ያሉ አፋቤት ለመድረስ 15 ኪሎ ሜትር ሲቀራቸው ከጠዋቱ 3 ሰዓት ሻዕቢያ መንገድ ላይ አድፍጦ ውጊያ ከፈተባቸው። ላውንቸር፣ እጅ ቦምብ፣ መትረየስ አንጋጋባቸው። በዚህን ጊዜ የ15ኛ ሻለቃ አዛዥ ሻምበል ተስፋዬ ሀብተ ማርያምና የአየር ወለድ መቶ መሪ የነበረው ምክትል መቶ አለቃ መኮንን ፈይሳ ወደፊት እናሸንፋለን አሉና ከሌሎች ሌላ የሰራዊቱ አባላት ጋር ሻዕቢያዎችን እየገደሉ ለሁለተኛ ጊዜ ሻዕቢያን ሰብረው አለፉ። እነሱ በከፈቱት መንገድ 71 የ15ኛ ሻለቃና የአየር ወለድ አባላት ሰብረው አለፉ። ተደናግጠው ወደ ኋላ የተመለሱ ቁጥራቸው 40 የሚሆኑ የሰራዊቱ አባላት በሻዕቢያ ታፍነው እዛው ቀሩ። የ15ኛ ሻለቃ አባላትና ጥቂት የአየር ወለድ ባልደረቦች የልደት ቀን ሆነች። በዚህ ዕለት በአፋቤት ከነበረው የወገን ጦር ጋር ተቀላቀሉ። እንባ በእንባ ሆኑ። ይህ ውጤት የሻምበል ተስፋዬ ሀብተ ማርያም ጀግንነት ነው። ከ13 7ኛው ወር 1969 ጀምሮ የ15ኛ ሻለቃ ጦር ሻዕቢያን ሰብሮ ለመውጣት ሲሉ የግንኙነት ሬዲዮ አውድመዋል። የመንግስት የ15ኛ ሻለቃ ለወሬ ነጋሪ እንኳን ሳይቀር ተደምስሷል። ሻዕቢያ ናቅፋን ተቆጣጠሪያለሁ በማለት በመላ አረብ ሀገሮች በሬዲዮና በቴሌቪዥን በማሰራጨቱ የኢትዮጵያ የመከላከያ ባለስልጣናትና ኮሎኔል መንግስቱ በጣም ተበሳጭተዋል። መጋቢት 15 ቀን 1969 ዓ.ም ከሰዓት በኋላ ግን የምስራች ሰሙ። ከአፋቤት የነበረው የወገን ጦር ለሁለተኛ ዋልያ ክፍለ ጦር መምሪያ ከረን ለነበረው 3ኛ ብርጌድ መምሪያ የምስራች ቴሌግራም አስተላለፈ። መጋቢት 15 ቀን 1969 ሁለት የትራንስፖርት ሄሊኮፕተሮች ከአስመራ ወደ አፋቤት ደረሱ። 71 የናቅፋ ጀግኖችን ይዞ ከረን ገባ። በማግስቱ መጋቢት 16 ቀን 1969 ዓ.ም በዳኮታ አውሮፕላን ከከረን አስመራ ተጠቃለው ገቡ። 71ዱም የ15ኛ ሻለቃ አባሎች አስመራ ገጀረት ሆስፒታል ገብተው እንዲተኙ ተደረገ። ናቅፋን ሰብረው በሚወጡበት ጊዜ አንድ የ50 አለቃ ታደሰ ፈይሳ የተባለ የ15ኛ ሻለቃ ባልደረባ ከናቅፋ ሰብረው ሲወጡ በጉም ምክንያት ከወገን ተለይቶ መንገድ ጠፍቶት ይቀራል። ጀግናው 50 አለቃ ታደሰ ፈይሳ ከናቅፋ ከረን 130 ኪሎ ሜትር መንገድ ብቻውን ለ5 ቀናት ቅጠል እየበላ እየተጓዘ ከረን ደርሶ ለ3ኛ ብርጌድ እጅ ሰጠ። በመጨረሻም አስመራ ደረሰ። ከባልደረቦቹ በመቀላቀሉ የጀግኖች ጀግና በመሆን የተረፉትን የናቅፋ ጀግኖች ቁጥር ወደ 72 አሳደገው። 72ቱም የ15ኛ ሻለቃ አባሎች አስመራ ገጀረት ሆስፒታል ወይም 35ኛ ሻለቃ መታሰቢያ ሆስፒታል የሕክምና እርዳታ ሲደረግላቸው 15 ቀናት ከቆዩ በኋላ ወደ አዲስ አበባ በአውሮፕላን ተላኩ። ከዛም ወደ ቤተ መንግሥት ተጠሩ። ሚያዝያ 1 ቀን 1969 ዓ.ም 72ቱ የ15ኛ ሻለቃ አባላት በወቅቱ የኢትዮጵያ ርዕሰ ብሔር ኮሎኔል መንግስቱ ኃይለማርያም ጋር ቀረቡ። ለሞራል ማበረታቻ ወታደራዊ ማዕረግ ተሰጣቸው። በዚህም መሰረት ለአፄ ቴዎድሮስ ተምሳሌት የናቅፋው ቴዎድሮስ፣ ለሟቹ ሻለቃ ማሞ ተምትሜ የሌተናል ኮሎኔልነት ማዕረግ፣ የ1972 ደግሞ የላቀ የጦር ሜዳ ጀብዱ ሜዳይ፣ ለሻምበል ተስፋዬ ሀብተ ማርያም የሌተናል ኮሎኔልነት ማዕረግ፣ የ1972 የህብረተሰባዊት ኢትዮጵያ የጦር ሜዳ ጀብዱ ሜዳይ፣ ለምክትል መቶ አለቃ መኮንን ፈይሳ የሻምበልነት ማዕረግ፣ ወደ 8 ለሚሆኑ የምክትል መቶ አለቃ ማዕረግ እንዲሁም ለሌሎች ከ10 አለቃ 50 አለቃ ባሻ ማዕረግ ተሰጣቸው። የ8 ወር ደሞዝ እንዲከፈላቸው በመንግስት ወስኖ ተሰጣቸው። የዛሬም ሆነ የነገ ትውልድ ወታደር ከሆነ ከዚህ ተጋድሎ ምን ይማራል? የተከበሩ አንባቢያንስ ስለ ሀገር ህዝብና መንግስት ቃል ኪዳን ምን ያህል ግንዛቤ ይጨብጣሉ?
ሕይወትን በሚያክል ጉዳይ ሀገርን በሚያክል የሁሉ መኖሪያ ቤት ሆነው መንግስትን የሚያክል የነጻነት ምልክት ጠብቆ ለተተኪ ትውልድ ለማስረከብ ወታደራዊ ግዳጅ ከሁሉም የላቀ መሆኑን ለመረዳት የ15ኛ ሻለቃ ጦር በናቅፋ የከፈለው መስዋዕትነት ሲታወስ የሚኖር ታላቅ ታሪክ ነው። የሀገሬን ሞት ከማይ ሞቴ ይሻላል። ጀግና ሲሞት ጀግና ይተካል። ኢትዮጵያ ሀገሬ ግን አንዴ ከሞተች አበቃ። ዳግማዊ ቴዎድሮስ በናቅፋ። ሻለቃ ማሞ ተምትሜ። ይህንን ሙሉ ታሪኩን ያገኘነው የአናብስቱ ምድር ከሚለው በታደሰ ቴሌ ሳልቫኖ ከተጻፈው መጽሐፍ ላይ ነው። ለታሪክ ማስታወሻ የሆነን ዘንድ አቀረብንላችሁ። ይህም የኢትዮጵያ ታሪክ ነው።